ኢየሱስን ለመምታት የመጣው እነማን ናቸው? ይሁዳ። ይሁዳ ማን ነው? የኢየሱስ ሐዋርያ። የሱ ሐዋርያ የሱ ነቢይ ጸጋውን የሚያቅ ጠላት ሰብስቦ እኔ ሄጄ የምስመው እሱ ነው ብሎ መምህር ሆይ ይላል። እየሳመ ነው። ግን የመጣው ለምንድን ነው? ሊያስገድለው። ሌላ አይዛብ ቢመጣ ጌታ አይገረምም። ይሁዳ 3 ዓመት ተኩል ማም የቆየ እንደው ታማኝ ገንዘብ ያዥ የነበረው ልጄ ሆይ ልብህን ጠብቅ። የሰራዊት ጌታ እግዚአብሔር ካረዳ በስተቀር ሰው ማለት የማያልቅ መዝገብ ነው። የባለቤት ልብ አስቸጋሪ ነው። የልጅ ልብ አስቸጋሪ ነው። የወንድም ልብ አስቸጋሪ ነው። የፓስተሩ ልብ አስቸጋሪ ነው። የጓደኛ ልብ አስቸጋሪ ነው። ዛሬ መሳሙን አትያው። ዛሬ በጎን መቀመጡን አትያው። የራሱን ጥቅም ለማስከበር ከፈለገ የፈለገው ያደርግብሃል። ብዙ ክርስቲያኖች እጃቸው ሳይሆን ልባቸው ፓራላይዝ ሆኖ ሽባ ሆኖ በጣም ተጎርቶ በፓስተር በጣም ተጎርቶ በነቢዩም በጣም ተጎርቶ በሚጸልዩ ሰዎች ክርስትና እንዲህ ነው እንዴ ከዛለ በኋላ ክርስትናም አልፈልግም ክርስቶስን አልፈልግም ብሎ ባክ ያርጉ በርካታ ሰዎች ናቸው። እግዚአብሔር ካረዳ እንደምታውቁ በሰው የተጎዳ ሰው እንደ ትናንትና መሆን አይችልም። የመጀመሪያው ባህሪ ይቀይራል። አብሮ መብላት፣ አብሮ መጠጣት፣ አብሮ መዋል፣ አብሮ መሄድ የለመደ ሰው ከሆነ ከሰዎች የተነሳ አውቶን ቀልዱን አብሮ መሆን ሁሉ ይተዋል። የራሴ የምትለው ሰው ስጎዳ ዳዊት ሳኦል ተነስተዋል ችሏል። ጎልያድ ተነስተዋል ችሏል። የገዛ ልጅ በሱ ላይ በተነሳ ጊዜ ግን መቋቋም አልቻለም። ስንት ውጊያ አልፎ ስንት ዱላ ችለው ግን የገዛ ልጅ በሱ ላይ ሲነሳ መቋቋም አልቻለም። የራሴ የምትለው ያመንከው ሰው ሲነሳ ውክልና ሰጠ ቤት ይወስድብሃል። ታጀበ ይመስላል። አንድ ሳሙሉ ይጠፋባል። እንደ ምኪድ ነው እንጂ ብርቱ ስለሌለ እኔ ዛሬ ማታ ይጸልላችኋለሁ። እንዲህ ይሆናል። ከዚህ ሳምንት በኋላ የፈለገ ይምጣ እንጂ አብርሃምና ሎጥ መለየታቸው አይቀርም። አብርሃምና ሎጥ መለየታቸው አይቀርም። በቅርብ ጊዜ አብርሃም ይለያል። እሺ ሎጥ ይለያል። አንተ ግን በሙላት ትገለጣለህ። አንተ ግን በኃይል ትገለጣለህ። አንቺ ግን በኃይል ትገለጫለሽ።